የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት ለእናንተ ውድ አድማጮቻችን በርከት ያሉ ስፖርታዊ ጥንቅሮችን አሰናድተን ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በዚህኛውም ጥንቅራችን የተወሰኑ የሀገር ቤት መረጃዎችን እናጋራችኋለን ውድ ቤተሰቦቻችን። ከባህር ማዶ ወጣ ስንል ደግሞ በርከት ያሉ ከዙር ጋር የተያዙና ዕለታዊ የቡድን ዜናዎችን በስፋት ለእናንተ ወደ አድማጮቻችን የምናደርሳችሁ ነው የሚሆነው። ዛሬም በአውሮፓ መድረክ እንደዚሁ በርከት ያሉ መርሃ ግብሮች ይደረጋሉ። እነኝንም ጨዋታዎች በስፋት እንመለከታለን ውድ ቤተሰቦቻችን። በአውሮፓ ትልቆቹን ክለቦች እናነሳለን። በተለይም እጅግ በጣም አነጋጋሪ ሆነው የማንቸስተር ዩናይትድ ከእንግሊዝ ክለቦች ሁሉ ቀዳሚ መሆኑን ጉዳይ በተመለከተ ነው። ሰፋ ያለውን የቢቢሲ ማስረጃዎች ለእናንተ እናጋራችኋለን። ከዛ በተጨማሪ ዩናይትድን መቀላቀል አልጸጸተኝም ስላለው ተጫዋች፣ አንድሬ ኦናና ዩናይትድን የሚለቅበት መንገድ፣ ዩናይትዶች ወጣት ተጫዋቾቻቸው ለዋናው ቡድን በሚያሳድጉበት መንገድና ከሁለት ተጫዋቾች ጋር በተያያዘ በዝውውር ላይ የሰሩትን ትልቅ ስራ እናደርሳችኋለን። ዩናይትዶች በተለይም በአጥቂ ስፍራና በአንድ ተከላካይ ላይ ትልቅ ስራዎችን ሰርተዋል። በማንቸስተር ዩናይትድ በኩል ተጨማሪ የቡድን ዜናዎቻችን እንደተጠበቁ ናቸው። አርሰናል ቤት እንሄዳለን። በአርሰናል በኩል ምንም ጨዋታ ሳያደርግ ከብሔራዊ ቡድን ወደ ቡድኑ የሚመጣ ተጫዋች ያለ ግን በጉዳት ምክንያት እንዳልሆነ ተረጋግጧል። ከዛ በተጨማሪ ግን አርሰናል የሚፈልገው አንድ ተጫዋች በእናት ክለቡ የቀረበለትን የኮንትራት ማራዘም ጥያቄ ውድቅ አድርጎታል። ስለዚህ ለአርሰናል ጥሩ አማራጭ ሊሆን ይችላል። ከቪክተር ጊዮኬሬስክ ጋር በተያያዘ አዲስ ያገኘነው መረጃ አለ ስለ አርሰናሉ ዝውውር። ከዛ በተጨማሪ ከሊቨርፑል ጋር በአንድ ተጫዋች ዙሪያ አርሰናል ከበድ ያለን ፉክክር ያደርጋል። ትላንት ግን ኤምሬትስ ለአርሰናሎች ልዩ ምሽት እንዲያሳልፉ አድርጓል። ምናልባት ለወንዶቹ ቡድን ምን ማድረግ እንደሚችሉ በአውሮፓ ሻምፒዮንስ ሊግ ያሳዩበት ነው። ሴቶቹ ብታምኑም ባታምኑም ማድሪድ ድረስ ሄደው 2-0 ተሸንፈው ነበር። ትላንት ግን ኤምሬትስ ላይ ውጤቱን ገልብጠውታል። የ2-0 ውጤት የገለበጠውን የአርሰናል ቡድን እናነሳለን። በሊቨርፑል በኩል ሳላህን በተመለከተ የቀድሞ ሌጀንዶች ሐሳባቸውን ማጋራት ጀምረዋል። አሁን ለመጨረሻ ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫን ያነሳው ምርጡ ቡድን ውስጥ የቀሩት 4 ተጫዋቾች ብቻ ናቸው። የሊቨርፑል አብዮት ቀጣይ ክረምት ላይ ቀሬ መሆኑን ማሳያ ነው። ከዛ በተጨማሪ ግን የትሬንት አሌክሳንደር-አርኖልድ ጉዳይ አሁን ስጋት ፈጥሯል። በተለይም ለተጫዋቹና ለቤተሰቦቹ ስጋት የሆኑ ነገሮችን መስማት ጀምረናል። ከእንግሊዝ አካባቢ ከሊቨርፑል ጋር ተጨማሪ የዝውውር መረጃዎችን በስፋት የምንመለከት ይሆናል። ዛሬ በቼልሲ ሴቶች ቡድን በኩል የሚደረግ ወሳኝ የአውሮፓ ሻምፒዮንስ ሊግ ጨዋታ እንዳለ ይታወቃል፣ እናነሳዋለን። ከዛ በተጨማሪ ግን በቼልሲ በኩል በርከት ያሉ አስደሳች የሚባሉ ዜናዎች አሉ። በርካታ ተጫዋቾቻቸው ትላንትና ወደ ልምምድ መመለሳቸው ተረጋግጧል። ከዛ በተጨማሪ ከሊቨርፑል እንዲለቅ ጥያቄ ቀርቦለት ውድቅ ስላደረገው ተጫዋች ሊቨርፑሎች በይፋ ፍላጎት እንዳላቸው ስላሳወቁበት አንድ የጣሊያን ሴሪ ተጫዋች፣ እንደዚሁም ደግሞ ቼልሲን ስለሚለቁ ተጫዋቾች ሰፋ ያሉ መረጃዎችን አግኝተናል። በቼልሲ የመረጃ ክፍለ ጊዜ በስፋት እናነሳዋለን። ለመሆኑ የፕሪሚየር ሊግ ክለቦች የትኛውን ዋንጫ ቢያነሱ ሞር የተሻለ ጥቅም ያገኛሉ? ከኛ ታገኙታላችሁ። ይህንን መረጃ በዝውውር መስኮቱ ለእናንተ ውድ አድማጮቻችን ልናጋራችሁ ያሰናዳናቸው በርከት ያሉ ጥንቅሮች በፕሪሚየር ሊጉም አሉ። በተለይም ከ2004-5 በኋላ አንድ ታሪክ በፕሪሚየር ሊጉ ሊደገም ከጫፍ ደርሷል። በአውሮፓ ትልቆቹን ክለቦች፣ ትልቆቹን ተጫዋቾች ወቅታዊ የዝውውር መረጃዎች፣ ዛሬ በአውሮፓ መድረክ የሚደረጉ ትልቅ ጨዋታዎችን አስመልክቶ ሰፋ ያሉ መረጃዎችን ይዘንላችኋል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን ደግሞ እንደዚሁ እያጋራችሁን ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። ሀገራዊ ጉዳዮችን ልክ እንደ ሁልጊዜው ዛሬም ማስቀደመን እንጀምር። የዓለም አትሌቲክስ ማህበራዊ ትስስር ገጹ ባጋራው መረጃ ከደጋፊዎች ባሰባሰበው ድምፅ መሰረት አትሌት ጉዳፍ ጸጌ ማሸነፏ ተረጋግጧል። በዓለም የቤቱ ሻምፒዮን አሸናፊ ከመሆኗ በተጨማሪ በደጋፊዎች በውድድሩ እንግዲህ ከፍተኛ ድምፅ በማግኘት የሻምፒዮናው ክስተት የሆነች አትሌት በመባል አሸናፊ ሆናለች። አትሌት ጉዳፍ ጸጌ 1500 ሜትሩን የቤት ውስጥ ሻምፒዮና
3 ደቂቃ ከ54 ሰከንድ ከ86 ማይክሮ ሰከንድ በማጠናቀቅ የወርቅ ሜዳሊያ ተሸላሚ ሆናለች። የውድድሩንም ሪከርድ ሰብራለች የቦታውን። በዚህም በደጋፊዎቹ የውድድሩ ምርጥ አትሌት በመባል መመረጥ ችላለች። እጅግ በጣም አስደሳች ነበረ ውድድሩ ለኢትዮጵያ ብሔራዊ ቡድን ወይም ደግሞ ለኢትዮጵያ አትሌቲክስ ልኡካን ቡድን ውድድሩ ጥሩ ውጤት የተመዘገበበት ነበረ። ለማንኛውም ሁዳፍ ጸጋዬ የደጋፊዎች ምርጥ ተብላ ተመርጣለች። በአፍሪካዊ ጉዳያችን ግብፅን እናንሳ። በኢትዮጵያ ብሔራዊ ቡድን ምድብ ትገኛለች። በዓለም ዋንጫ ማጣሪያ ቀዳሚውን ስፍራ የያዘችው ሀገር ናት። ሆሳም ሐሰን ደግሞ የዚህ ብሔራዊ ቡድን አሰልጣኝ ናቸው። አሰልጣኝነቱ እንግዲህ በተረከቡበት ሰዓት ጀምሮ እስካሁን 10 ጨዋታዎችን ግብፅ ብሔራዊ ቡድንን እየመሩ አድርገዋል። ሆሳም ሐሰን በአጠቃላይ 7 አሸንፈዋል፣ 3 አቻ፣ ምንም ሽንፈት አልገጠማቸውም። 18 ግቦችን ተቃራኒ መረብ ላይ ቡድናቸው ያስቆጥሯል። 4 ግቦች ብቻ ነው በተቃራኒ የተቆጠረባቸው። እንደሚታወቀው በአፍሪካ እስካሁን አንድም ለዓለም ዋንጫ ማለፉን ያረጋገጠ ብሔራዊ ቡድን የለም። ነገር ግን በሌሎች አህጉራት የሚሳተፉ ያለፉ አሉ። ለአብነት ያክል ካናዳ፣ ዩኤስኤ እና ሜክሲኮ ያው ለዓለም ዋንጫ ያስቀደመው ማለፋቸውን ያረጋገጡ ናቸው። አዘጋጅ መሆናቸውን ተከትሎ ከኤዥያ እንደ ጃፓን ያሉ ሀገራት አልፈዋል። እንደዚሁ ኢራን አልፈዋል። ከኦሽኒያ እነ ኒውዚላንድ አልፈዋል። ከላቲን ደግሞ አርጀንቲና አልፋለችና እስካሁኑ ሰዓት ድረስ ተጨማሪ 4 ብሔራዊ ቡድኖች ለዓለም ዋንጫ ማለፋቸውን አረጋግጠዋል። በአፍሪካ ግን እስካሁን አንድም ማለፉን ያረጋገጠ ሀገር የለም። ግን የቀረቡ አሉ። እንደ ግብፅ ያሉ ብሔራዊ ቡድኖች ለዚህ እጅግ በጣም ቅርብ የሚባሉ ናቸው። ውድ ቤተሰቦቻችን ዛሬ በአውሮፓ መድረክ በርከት ያሉ ጨዋታዎች ይደረጋሉ። በተለይም በባርሴሎና እና በኦሳሱና መካከል የሚደረገው የስፔን ላሊጋ ተስተካካይ መርሃ ግብር ጨዋታ ይጠበቃል። ባርሴሎና ኦሳሱና በተለይም በባርሴሎና በኩል በርካታ ተጫዋቾችን ለብሔራዊ ቡድን ግዳጅ የላከ ክለብ እንደሆነ ይታወቃል። በዚህ ምክንያት እነ ራፊኒያን ሳያሳትፍ ዛሬ እጅግ በጣም ወሳኙን ጨዋታ በላሊጋ ያደርጋል። የሚያሸንፍ ከሆነ ከሪያል ማድሪድ ጋር ያለውን የነጥብ ልዩነት ማስፋት ይችላል በ3 ዛሬ ለባርሴሎና በጣም ወሳኝ ቀን፣ ግን ደግሞ በጣም ወሳኝ ተጫዋቾችን ሳይዝ የሚያደርገው ጨዋታ ነው። ለማንኛውም ጨዋታው በኢትዮጵያን አቆጣጠር ከምሽቱ 5 ሰዓት ሲል ይጀምራል። ዛሬ ግን 2 ትልልቅ ጨዋታዎችን እንመለከታለን። በሴቶቹ ባርሴሎና 2 ሰዓት ከ45 ደቂቃ ሲሉ ጨዋታ አለባቸው። ይህ ጨዋታ ደግሞ በአውሮፓ ሻምፒዮንስ ሊግ የሚያደርጉት ነው። ቼልሲ ደግሞ ከማንቸስተር ሲቲ ሁለቱ የፕሪሚየር ሊግ ተፋላሚ ክለቦች በአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ መልስ ጨዋታቸውን ያደርጋሉ። ምናልባት ጨዋታዎቹን ለመከታተል የተወሰኑ መረጃዎችን ለመስጠት ያክል በባርሴሎና ሴቶች ነው ጨዋታው የሚጀምረው 2 ሰዓት ከ45 ደቂቃ። የባርሴሎና ሴቶች ለመጀመሪያ ጊዜ በዚህ ሳምንት በሪያል ማድሪድ በታሪካቸው ተሸንፎ ነው ለዚህ ጨዋታ የሚበቁት። ባለፈው ወልቭስበርግን 4-1 አሸንፈዋል አሳምነው። ስለዚህ የመልሱ ጨዋታ ብዙ ቸግራቸዋል ተብሎ አይጠበቅም። ባርሴሎናዎች ግን በመጨረሻዎቹ 5 ጨዋታ ሽንፈት የገጠመው ይህ ቡድን በሪያል ማድሪድ ብቻ ነው 4 አሸንፈዋል። ወልቭስበርግ በአንጻሩም ካለፉት 5 ጨዋታ 2 ድል ብቻ ነው ሴቶቹ ያላቸው፣ 3ቱን ተሸንፈዋል። በእርስ በርስ ግንኙነት የባርሴሎና ሴቶች 4 ሲያሸንፉ የወልቭስ ሴቶች 3 ያሸንፈዋል። ምንም ጊዜ ያቻ አልወጡም። የመጨረሻ 5 ግንኙነታቸውን ነጥለን ካየነ ባርሴሎና 3 ወልቭስበርግ 2 መሸናነፍ ችለዋል። ዛሬ እጅግ በጣም ወሳኝ የሚባለውን ጨዋታቸውን ከምሽቱ 2 ሰዓት ከ45 ደቂቃ ጀምሮ የሚያደርጉ ነው የሚሆነው። ሌላው የፕሪሚየር ሊግ ተፋላሚ ክለቦች ቼልሲ እና ማንቸስተር ሲቲ እንግዲህ በጥቂት ሳምንታት ውስጥ ወይም 1 ወር ባልሞላ ጊዜ ውስጥ ለ4ኛ ጊዜ የሚፋለሙ ይሆናል ማለት ነው። ያውም በተከታታይ ጊዜ ነው ይህንን ፍልሚያ የሚያደርጉት። በእነኚህ 3 ያለፉት ተከታታይ ፍልሚያ ቼልሲዎች 2ቱን አሸንፈዋል፣ ማንቸስተር ሲቲ 1 ያሸንፈዋል። ማንቸስተር ሲቲዎች ያሸነፉት በአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር ጨዋታ 2-0 ነውና ቼልሲዎች ይሄንን ውጤት ልክ እንደ አርሰናል ሴቶች ይቀለብሱታል የሚለው ነው ዛሬ የሚጠበቀው። ባለፉት 5 ጨዋታ ቼልሲዎች 1 ሽንፈት አላቸው። እሱም እንዳልኳቸው በሲቲ በአውሮፓ ሻምፒዮንስ ሊግ 2-0 የተሸነፉበት ነው። ሲቲዎች በአንጻራዊነት 2 ድል አላቸው። 2 ጨዋታ ተሸንፈው 1 ጨዋታ ደግሞ አቻ ወጥተዋል። በእርስ በርስ ግንኙነታቸውም የቼልሲ ሴቶች 12 ጊዜ ያሸንፈዋል፣ የሲቲ ሴቶች 10 ጊዜ ያሸንፈዋል፣ 8 ጊዜ አቻ ወጥተዋል። ለመጨረሻ ጊዜ በተገናኙባቸው 5 የመጨረሻ ግንኙነቶች ቼልሲ 4ቱን አሸንፈዋል፣ ማንቸስተር ሲቲዎች 1 አሸንፈዋል። ዛሬ ምሽት 5 ሰዓት ሲል በሶኒያ ባምባስተር የሚመሩት ቼልሲዎች በግሬዝ ታይለር የሚመሩትን የሲቲ ሴቶች ይገጥማሉ።
የመጀመሪያው ዙር በሲቲ ሴቶች 2-0 መሪነት እንደቀጠለ ነው። አርሰናል ትላንት ውጤት ገለበጧል። ዛሬስ ቼልሲዎች ይገለብጣሉ ወይስ ሲቲዎች ያስጠብቃሉ የሚለው የሚጠበቅ ነው የሚሆነው። ሌሎች አጫጭር መረጃዎቻችን ይቀጥሉ። ውድ ቤተሰቦቻችን በብራዚል ብሔራዊ ቡድን አሰልጣኝ በማፈላለግ ላይ ናቸው። ትላንት የአል ሂላሉን አሰልጣኝ ያነጋገሩ። ከዛ በተጨማሪ ግን የብራዚል እግር ኳስ ፌዴሬሽን ከካርሎ አንቸሎቲ ጋር ንግግር ለማድረግ ቀጠሮ ይዟል ነው የተባለው። እንደሚታወቀው ካርሎ አንቸሎቲ በራሳቸው በሪያል ማድሪድ ወንበራቸው የጸና አይደለም፣ ነውም በዣቪ አሎንሶ ይተካሉ የሚሉ መረጃዎች በስፋት ሲወጡ እንደነበረ ይታወሳል። የዣቪ አሎንሶ ካልሆነ ደግሞ ዳግም ወደ ዚነዲን ዚዳን ሊመለሱ ይችላሉ የሚሉ መረጃዎች በስፋት ሲወጡ እንደነበረ እናስታውሳለን። አሁን ታዲያ በውጤት ቀውስ ውስጥ የሚገኘው የወጥነት ችግር ያለበት በርካታ ከዋክብትን የያዘው የብራዚል ብሔራዊ ቡድን በቀጣይ አሰልጣኝ እንዲሆኑ ሌላኛው አማራጫቸው አድርገው የያዙት ደግሞ ካርሎ አንቸሎቲ ነው ተብሏል። ራውል አሴንሲዮ ከበርካታ የፕሪሚየር ሊግ ክለቦች ይፋ የዝውውር ጥያቄ ቀርቦለት እንደነበረ፣ የተሻለ ሳምንታዊ ደሞዝም ቀርቦለት እንደነበረ ተረጋግጧል። ነገር ግን ፋብሪዚዮ ሮማኖ ይዞት በወጣው መረጃ መሰረት ተጫዋቹ ከሪያል ማድሪድ ውጪ ለሌሎች ክለቦች የመጫወት ፍላጎት ስላልነበረው የሁሉንም የፕሪሚየር ሊግ ክለቦች ጥያቄ ውድቅ ማድረጉን ነው ያስነበበው። በእርግጥ ተጫዋቹ ገና ወጣት ነው። የሪያል ማድሪድ አካዳሚ ውጤት ነበረ። በዚህ ዓመት ነው ለዋናው ቡድን መጫወት የጀመረውና በዚህም እንግዲህ በተሰጠው ደቂቃ ደስተኛ ነው። በዛ ላይ ደግሞ ተጨማሪ 4 ዓመት ኮንትራት ነበረ በሪያል ማድሪድ ጠቀም ካለ ደሞዝ ጋር የቀረበለት። ካርቫሃል ወደ ልምምድ እንደተመለሰ ይታወቃል። ለኔ እጅግ በጣም ፈታኙ ጊዜ ነበረ፣ ነገር ግን ጥሩ እንዲሆን ያደረገልኝ የጉዳት ጊዜ ላይ በነበርኩበት ሰዓት የሪያል ማድሪድ ደጋፊዎች ናቸው። ከጎን የነበሩ በርካቶች አበረታተው የነበረ ያለኔ ትልቅ ድጋፍ ነበር። አሁን ወደ ልምምድ ተመልሷል ተጫዋቹ። የትኛው ጨዋታ ይደርሳል የሚለው ይፋ ባይደረግም ግን በቅርቡ ሜዳ ላይ እንደምንመለከተው ነው ማርካ በፊት ገጹ ላይ ይዞት የወጣው። ከአርኖልድ ጉዳይ ጋር በተያያዘ ሪያል ማድሪድን ለመቀላቀል እንግዲህ ከስምነት የደረሰው የሊቨርፑል ተጫዋች ትሬንት አሌክሳንደር አርኖልድ ሎስ ብላንኮችን የሚቀላቀለው ለገንዘብ አለመሆኑ ተገልጿል። ሎስ ብላንኮች አርኖልድ የዓለማችን ምርጥ የቀይ መስመር ተጫዋች እንደሆነ እንደሚያምኑ የተነገረ ሲሆን አሌክሳንደር አርኖልድ በሪያል ማድሪድ ቤት ትልቅ ክፍያ እንደማይቀርብለት ሲገለጽ፣ ደሞዙ እንደ ቪኒሺየስ እና ምባፔ ጋር እንደማይሆንም ተገልጿል። ሪያል ማድሪድ ለአርኖልድ ቡድናቸውን መቀላቀል ከፈለገ የሚያቀርቡለት ውል ብቻ መቀበል እንዳለበት ከጅምሩም ሲያሳውቁ እንደነበረ ነው ፋብሪዚዮ ሮማኖ ያስነበበው። አርኖልድ የሪያል ማድሪድ ውል ካልተቀበለ የሚፈልገውን ማድረግ እንደሚችል እንደገለጹለት ሲነገር፣ አርኖልድ በበኩሉ የሎስ ብላንኮችን ሐሳብ የተቀበለው እነሱ ባቀረቡለት ደሞዝ ብቻ ነው ተብሏል። አርኖልድ ሪያል ማድሪድን ለመቀላቀል መስማማቱ ሂደት ያነበሰውን ድርሻ የወሰደው ጁድ ቤሊንግሃም እንደሆነ ደጋግመን ነግረናችኋል። እኛም እንግሊዛዊ ተጫዋች ጁድ ቤሊንግሃም አርኖልድ ሪያል ማድሪድን እንዲቀላቀል ለማሳመን ከፍተኛ ጥረት ማድረጉ እንግዲህ ተጫዋቹ ከገንዘብ ይልቅ በሌሎች ጉዳዮች በሪያል ማድሪድ መለያ ለመጫወት እንደፈለገ ነው መረጃዎች ያመለከቱት። ሪያል ማድሪድ አርኖልድን በመጪው ክረምት በሚያደርገው የዓለም ክለቦች ዋንጫም እንዲጫወት እቅድ መያዛቸው ነው ይፋ እየተደረገው። ባለፈው ሲዝን ጀምሮም በላሊጋው ከፍተኛ ሬቲንግ በማግኘት አሁንም ጁድ ቤሊንግሃምን የሚስተካከል አንድም ተጫዋች የለም። ከባለፈው ሲዝን ጀምሮ በላሊጋው ከፍተኛ ሬቲንግ በማግኘት ጁድ ቤሊንግሃም 7.59 ያለው ወጣቱ ላሚን ያማል ገና በ17 ዓመቱ ወደ 7.46 እስከዚህ የውድድር ዓመት በጨዋታ በአማካይ አግኝቶ ሁለተኛው ነው። ራፊኒያ ወደ 7.35 ሬቲንግ በጨዋታ በአማካይ በማግኘት ሶስተኛም፣ ሌዋንዶስኪ ወደ 7.27 በማግኘት አራተኛ፣ ሮድሪጎ ወደ 7.17 አምስተኛው ተጫዋች ሆኗል። ጁድ ቤሊንግሃም ቀዳሚ ነው። የላሚን ያማል ሁለተኛ መሆን ግን እጅግ በጣም አስገራሚ የሚባል ነው። ባርሴሎና ጋር በተያያዘ እንደሚታወቀው ኦስማን ዴምቤሌ የቀድሞ የባርሴሎና ተጫዋች እንደነበረ እናስታውሳለን። ረጅም ዓመቱን እንደውም በባርሴሎና ያሳለፈው አሁን በፓሪስ ሰን ዠርሜን በሉዊስ ኤንሪኬ ስር ዘንድሮ እጅግ ሊታመን የማይችል የውድድር ዓመትን እያሳለፈ ይገኛል። ተጫዋቹ በፈረንሳይ ብሔራዊ ቡድንም ጥሩ ግስጋሴ ነበረው። በሰሞኑ ኢንተርናሽናል ብሬክ ጨዋታ ትላንትና ያደረገው ድርጊት ግን መነጋገሪያነቱ እንደቀጠለ ይገኛል። ትላንትና የማህበራዊ ትስስር ገጹን ፎቶም ወደ ቀድሞ ባርሴሎና ሳለ ከቡድን አጋሩ ጋቪ ጋር በልምምድ ማዕከል ቁጭ ብለው የነበረበትን ምስል አጋርቶታል።
በርካቶችም ጉዳዩን አነጋጋሪ ያሉት ነው። ንብረትነቱ አሁን የባርሴሎና አይደለም፣ ከባርሴሎና ጋር በተቃራኒ የሚፋለም ተጫዋች ነው። ግን ቀድሞ ባርሴሎና ቤት የነበረ ትውስታውን በማህበራዊ ትስስር ገጹ ምስል ላይ መለጠፉ መነጋገሪያ ሆኗል። የባርሴሎናው ተጫዋች ራፊኒያው ለዛሬው ጨዋታ እንደማይደርስ ራሳቸው አሰልጣኝ ሃንሲ ፍሊክ አረጋግጠዋል። ምክንያቱ ደግሞ ከአርጀንቲና ጋር እንግዲህ በተጫወተ በሰዓታት ውስጥ መልሶ መጫወት ስለማይችል ነው ብለዋል እና ደግሞ ረጅም ጉዞን ስለሚያደርግ ነው። በጨዋታው እንግዲህ ከጨዋታው በፊት ብራዚል መለያን ለብሶ ለብራዚል ብሔራዊ ቡድን መጫወት ክብር እንደሆነ የገለጸው ራፊኒያ አርጀንቲና እናሸንፋለን ብሎ በብዙ ፎክሮ ነበረ። በኋላም ላይ 4-1 ተሸነፉ። ዱቢ ማርቲን የአርጀንቲና ብሔራዊ ቡድን ግብ ጠባቂ ስለ ራፊኒያ ምላሽ ሰጥቷል። ራፊኒያ ብዙ ነገር መማር ያለበት ይመስለኛል። ምክንያቱም እኔ ብዙ ጊዜ ንግግሮችን አደርጋለሁ፣ ግን ከጨዋታው በፊት ሳይሆን ከጨዋታው በኋላ ነው። ስለዚህ ለሌላ ጊዜ ፉከራ የሚፎከረው ከጨዋታ በኋላ እንጂ ከጨዋታ በፊት አይደለም። ለዚህ ብዙ ትምህርት እንዳገኘ ይሰማኛል ብለዋል። ያለ ክርስቲያኖ ሮናልዶ ፖርቹጋል በጣም ደካማ ብሔራዊ ቡድን ናት። ለአብነት ያክል ፖርቱጋል ያለ ክርስቲያኖ ሮናልዶ ባረገችው 4 ጨዋታ ያሸነፈችው አንድ ጨዋታ ብቻ ነው፣ ፊንላንድን 4-2። ከክሮኤሺያ ጋር 1-1፣ ከዛ በክሮኤሺያ በመልሱ ጨዋታ 2-1 ተሸነፈች። በስዊዘርላንድ 1-2 ተሸንፋለች። ይህ ያለ ክርስቲያኖ ሮናልዶ የተደረጉ የመጨረሻ 5 ጨዋታዎች ውስጥ የተገኘ ነው። ነገር ግን በአርጀንቲና በኩል ከመጨረሻ 5 ጨዋታ ያለ ሊዮኔል አንድሬስ ሜሲ አድርጋ 5ቱንም በድል ተወጥታለች። እጅግ በጣም አስደናቂ ነው። ብራዚል፣ ኡራጋይ፣ ቺሊን እንደዚሁም እነ ኮስታሪካን እነ ሳልቫዶርን ቦሊቪያን ያለ ሊዮኔል አንድሬስ ሜሲ ገጥማ አርጀንቲና ድል ማድረግ ችላለች። ሞር ፖርቹጋል ሮናልዶ ላይ ጥገኛ የሆነች ይመስላል። በአርጀንቲና በኩል አሰልጣኝ ሊዮኔል ስካሎኒ ለዚህ ትልቁን ድርሻ ይወስዳሉ። 85 ጨዋታ መርተው 60ውን አሸንፈው 17 አቻ 8 ሽንፈት 4 ዋንጫ አላቸው ሊዮኔል ስካሎኒ በ85 ጨዋታ። ኮፓ አሜሪካ፣ ፋይናሊዚም፣ የፊፋ የዓለም ክለቦች የፊፋ ወርልድ ካፕን እንደዚሁ ነው ኮፓ አሜሪካን በድጋሚ ማንሳት የቻለ እጅግ በጣም አስደናቂ የሚባል አሰልጣኝ ነው። በብራዚል ብሔራዊ ቡድን በኩል የቀድሞ የብራዚል ብሔራዊ ቡድን ተጫዋች ፌሊፔ ሜሎ ኔይማር በአንድ እግሩ ራሱ የብራዚል ምርጥ 10 ቁጥር ተጫዋች ነው። ከዛሬ ጀምሮ ኔይማር ጁኒየርን የሚናገር ሰው ከኔ ጋር ትልቅ ችግር ውስጥ ይገባል ብሏል። እስከዛሬ ኔይማር ያለ እርሱ ብሔራዊ ቡድኑ አንዳንድ ይሸነፍ ነበር። ነገር ግን ኔይማር ያለውን ሁሉ ይሰጣል። ድሪብል እያደረገም ቢሆን ተጫዋቾችን ይቀንሳል፣ የግብ ዕድሎችን ይፈጥራል፣ ቡድኑ እንዲያሸንፍ በራስ መተማመኑን ይጨምራል። ስለዚህ ኔይማር ጁኒየር ያለ ጥርጥር ለብራዚል ብሔራዊ ቡድን አስፈላጊው ተጫዋች ነው ብሏል የቅርቡ የብራዚል ብሔራዊ ቡድን ተጫዋች ፌሊፔ ሜሎ። በእርግጥ የብራዚል ብሔራዊ ቡድን የኮከብ ችግር አልነበረበትም። ኔይማር ጁኒየር በተጨማሪ በርካታ ኮከቦችን ይዟል፣ ግን ተጽዕኖ ሲፈጥሩበት አልነበረምና ኔይማር ያስፈልገናል እያለ ይገኛል። የዘንድሮ የአውሮፓ ሻምፒዮንስ ሊግ ኤፕሪል 8 ጀምሮ በወንዶቹ ይመለሳል። በሴቶቹ እየተደረገ እንደሆነ ይታወቃል። በወንዶቹ ሲመለስ ብዙ ጊዜ መረቡን ሳያስደፍር የወጣ ያን ሶመርን በግብ ጠባቂነት ይዞ ነው። ከዛ በኋላ እነ ኤሜናሎ ማርቲኔዝ እነ ዴቪድ ሪያ 5 ክሊንሺት አላቸው። ከዛ በተጨማሪም በርከት ያሉ ሌሎች ግብ ጠባቂዎች በዚህ ረገድ ተጠቃሽ ናቸው። በታከለ ደረጃ የዘንድሮ የመከላከል ስፍራ ላይ ፍሎሬንቲኖን ሜዳ ውስጥ ብዙ ታክሎችን በመፈጸም ቀዳሚው ተጫዋች ነው። በሜዳ ክፍሎችም በመሸፈን ጆሹዋ ኪሚቺ እንደዚሁ ተጠቃሽ ተጫዋች ነው። በርከት ያሉ የሜዳ ክፍሎችን ሸፍኗል። ብዙ የተሳኩ ኳሶችን ወደ ሳጥን ውስጥ በማሻገር ኪሚቺን የሚስተካከሉ የለም። በተጨማሪም ብዙ ጊዜ ተጫዋቾችን ድሪብል በማድረግ ቪኒሺየስ ጁኒየር ዘንድሮ በአውሮፓ ሻምፒዮንስ ሊግ ቀዳሚ ነው። ብዙ ኢላማውን የጠበቀ ሙከራ በማድረግ ደግሞ ኪሊያን ምባፔ ከየትኛውም ተጫዋች በበለጠ ዘንድሮ በአውሮፓ ሻምፒዮንስ ሊጉ ቀዳሚ ነው። የሴቶቹ የአውሮፓ ሻምፒዮንስ ሊግ ግን ትላንት ምሽት ጀምሮ መደረግ ጀምሯል። የሩብ ፍጻሜ መልስ ጨዋታዎች ኦሎምፒክ ሊዮን የአምናው የአውሮፓ ሻምፒዮንስ ሊግ ተፋላሚ ሴቶች በባርሴሎና ተሸንፈው ዋንጫውን ቢያጡትም ትላንትና ግን በሩብ ፍጻሜው ባየር ሙኒክን 4-1 አሸንፈዋል። በድምሩ 6-1 ሆነላቸው ማለት ነው። የመጀመሪያውን ጨዋታ 2-0 በሆነ ውጤት አሸንፈው ነበረ። ትላንትና ፍጹም የበላይ ነበሩ የኦሎምፒክ ሊዮን ሴቶች። ዱምሪ 46ኛው ደቂቃ ላይ፣ ዲያኒ 54ኛው ደቂቃ ላይ፣ ቹዋንጊያ 60ኛው ደቂቃ ላይ በ14 የሚጠጉ ደቂቃዎች ነው ሶስቱን ግቦች ያገኙት ከረፍት በኋላ
ሃርግሪብ 93ኛው ደቂቃ ላይ የመጨረሻውን ማሳረጊያ ግብ አስቆጠረች። ቡሂ ባስቆጠረችው ግብ 1-0 የባየር ሙኒክ ሴቶች ረፍት ሲመሩ ነበር፣ ግን ከረፍት በኋላ ውጤቱን ማስጠበቅ አልቻሉም። የመጨረሻ 8 ጨዋታዎችን የኦሎምፒክ ሊዮን ሴቶች 8ቱንም በድል ነው ማጠናቀቅ የቻሉት። አቻ እንኳን ውጤት የላቸውም። ውድ ቤተሰቦቻችን ቃለ ስፖርት የዩቲዩብ ቻናላችን ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። እስከ ፕሮግራማችን ፍጻሜ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እስከ ፕሮግራማችን ፍጻሜ በድጋሜ ቆዩ። አንድ የእንግሊዝ ፕሪሚየር ሊግ ክለብ የትኛውን ዋንጫ ቢያነሳ ጠቀም ያለ ገንዘብ ያገኛል የሚለውን ስካይ ስፖርት ይፋ አድርጓል። ኤፍኤ ካፕን ማሸነፍ 3.9 ሚሊዮን ዩሮ ብቻ አሸናፊ ያደርጋል። ፕሪሚየር ሊግን ማሸነፍ ግን 176 ሚሊዮን ዩሮ ወደ ካዝናቸው እንዲያስገቡ ያደርጋቸዋል። ከሻምፒዮንስ ሊጉም ይበልጣል። የሻምፒዮንስ ሊግ አሸናፊ ክለብ 135 ሚሊዮን ዩሮ ነው የሚያገኘው። የዓለም ክለቦች ዋንጫ ደግሞ 97 ሚሊዮን ዩሮ ነው። ስለዚህ ፕሪሚየር ሊጉን ማንሳት ለፕሪሚየር ሊግ ክለብ ጠቀም ያለ ገንዘብ፣ ቀጥሎ ደግሞ ሻምፒዮንስ ሊጉን ማንሳት፣ ከዛ የዓለም ክለቦች ዋንጫን ማንሳት፣ አራተኛ ላይ ኤፍኤ ካፕን ማንሳት የተሻለ ገቢ እንዲያገኙ ያደርጋቸዋል። በእንግሊዝ ፕሪሚየር ሊግ ከፍተኛ ክሊንሺት ያለው ግብ ጠባቂም ብዙ ክሊንሺት ያለው ግብ ጠባቂ የኖቲንግሃም ፎረስቱ ማት ሴልስ እንደሆነ ይታወቃል። 12 ክሊንሺቶች አሉት፣ ወይም በ12 ጨዋታ መረቡን ሳያስደፍር መውጣት ችሏል። እንደ ኤሮፒያን አቆጣጠር 2004-5 በኋላ አንድ ግብ ጠባቂ በተለምዶ ቢግ ሲክስ ከተባሉ ክለቦች ውጪ የወርቅ ጓንቱን የሚያሸንፍ ከሆነ ይህ ለመጀመሪያ ጊዜ ይሆናል ማለት ነው። እንደሚታወቀው ቢግ ሲክስ ከሚባሉ ክለቦች አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ማንቸስተር ሲቲ፣ ቼልሲ እና ቶትናም ሆትስፐርስ ከመሳሰሉ ክለቦች ውጪ ባለፉት እንግዲህ ወደ 20 ዓመታት ገደማ የወርቅ ጓንቱን ያሸነፈ አንድም ግብ ጠባቂ አናገኝም። ማት ሴልስ የኖቲንግሃም ፎረስቱ ግብ ጠባቂ የመጀመሪያው ሊሆነ ተቃርቧል። በርንማውዞች በርካታ ፈላጊ እንዳለው ያወቁትን የአጥቂ ስፍራ ተጫዋቻቸውን አንቶኒ ሲሞኔን ለመሸጥ ፈቃደኛ ሲሆኑ 70 ሚሊዮን ዩሮ ግን አንድ ክለብ ለዚህ ተጫዋች መክፈል አለበት ተብሏል። የዚህ ተጫዋች ፈላጊዎች በርከት ያሉ ናቸው። ዩናይትድ ስሙ ተያይዟል በስፋት። ከዛ ውጭ እንደ ቶትናም ያሉ ክለቦች የተጫዋቹ ፈላጊ ናቸው። ቼልሲም በስፋት ስሙ ሲነሳ እንደነበረ እናስታውሳለን። አሁን ታዲያ ለዚህ ተጫዋች 70 ሚሊዮን ዩሮ የውል ማፍረሻ አስቀምጠዋል። በበርንማውዝ በኩል አስቶን ቪላዎችም የማርከስ ራሽፎርድ እንቅስቃሴ በተለይም በወቅቱ ባለው ወቅታዊ እንቅስቃሴ ደስተኛ መሆናቸው ተረጋግጧል። ቢሆንም ግን የተጫዋቹ የውሰቱ ቋሚ ለማድረግ እስካሁን ከውሳኔ ያልደረሱም። የዚህን ተጫዋች ኮንትራት ቋሚ ለማድረግ ከዩናይትድ ጋር አንድ ሂሳቡ በሽያጩ ሂሳብ ጉዳይ ድርድር ማድረግ አለባቸው። ሁለተኛው ነገር ደግሞ ከተጫዋቹ ጋር ሳምንታዊ ደሞዝና ተጫዋቹ በራሱ በክለቡ መቆየት ይፈልጋል የሚለው ሌላ ትልቁ ጥያቄ ነው። ግን በተጫዋቹ ወቅታዊ ብቃት ደስተኛ ናቸው ተብሏል። ከቼልሲ ጋር በተያያዘ የግብ ጠባቂ ብዛት ችግር የለበትም። በውሰት የሰጣቸው እንደ ዲያን ፒትሮቪች ያለ በጣም አስደናቂ ግብ ጠባቂ ያለ። ከዚህ ጋር በተያያዘ ቀጣይ ማን ቋሚ ይሆናል የሚለውን ኤንዞ ማሬስካ የሚወስኑት ነው የሚሆነው። ፒትሮቪች ግን ሐሳቡን አጋርተዋል። ወደ ቼልሲ ስመጣ ምርጥ አልነበርኩም ብሏል። አሁን ግን ስትራስቡርግ ቤት በጣም ምርጦኛለሁ፣ በተለይ ማሰልጣኙ በየጊዜው ያበረታታኛል። እንግዲህ በተለይም ኃላፊነቱን ሙሉ ለኔ ነው የሚተውልኝና ሪስክ ያላቸውንም አንዳንድ አጫወት እንድጫወት ይፈቅድልኛል። እኔን በማሻሻሉ ረገድ ብዙ ስራዎችን ሰርቷል። አሁን ብዙ ተሻሽያለሁ። በተለይም ደግሞ በቡድን ውስጥ ቡድኑ ከኋላ ኳስ መስርቶ የሚጫወትበትን መንገድ በደንብ ተምሬያለሁና ደስተኛ ነኝ ብሏል። ቼልሲ ለቆ በውሰት እዛ በመቆየቱ ጥሩ ጊዜም በስትራስቡርግ ማሳለፉን ገልጿል። ቀጣይ ጣፈንታው በእንግዲህ በአውሮፓ ሻምፒዮንስ ሊግ መጫወት እንደሆነ ቢናገርም ቀጣይ ጣፈንታውን ግን የሚወስኑለት ቼልሲዎች ናቸውና ወደ ቡድኑ ያመጡታል፣ በዛው ይተውታል የሚለው በቀጣይ የሚጠበቅ ነው የሚሆነው። ከክሪስቶፈር ንኩንኩ ጋር በተያያዘ ክሪስቶፈር ንኩንኩ በቀጣይ ክረምት ቼልሲን እንደሚለቅ ይጠበቃል። ይህ በእርግጥ ለተጫዋቹ ምንም አይነት ዋስትና በቼልሲ በኩል የመቆየት የለውም። አንድም ተጫዋቹ በራሱ በማሬስካ ስር ጊዜን እንደማያገኝ ይታወቃል። ንጹህ የ9 ቁጥር አጥቂ አይደለምና በዚህ ምክንያት በአውሮፓ ሻምፒዮንስ ሊግ የሚሳተፍ የአውሮፓ ክለብ ውስጥ መጫወት ዳግም ይፈልጋል እየተባለ ነው። የጀርመን ክለቦች በስፋት የዚህ ተጫዋች ፈላጊ ሆኖ ብቅ ብለዋል።
ከዝውውር ጋር በተያያዘ ግን እንደ ኑኖ ማዱኬ ያለ ተጫዋቻቸውም በበርካታ ክለቦች ይፈለጋል። ኤስ ሚላን ከፕሪሚየር ሊግ ውጪ ፈላጊ ናቸው። በፕሪሚየር ሊጉ ግን ኑኖ ማዱኬን ከቼልሲ ለማስኮብለን እንደ ኒካስል ዩናይትድ እና አስቶን ቪላ ያሉ ክለቦች ራሳቸው ትልቅ ፍላጎት አላቸው። በቼልሲ በኩል ተጫዋቹን በመሸጥ ጉዳይ ላይ እስካሁን ከውሳኔ አልተደረሰም። ሁለቱ የፕሪሚየር ሊግ ክለቦች ግን ግልጽ ፍላጎት ኑኖ ማዱኬ ላይ እንዳላቸው ይፋ ተደርጓል። ሌላኛው በፍላጎት ደረጃ በርካታ ፈላጊዎች ያሉት ኤንዞ ፈርናንዴዝ ነው። ዘንድሮ ስሙን ከሪያል ማድሪድ ጋር በስፋት እየሰማ ነው እንደሆነ ይታወቃል። ነገር ግን ከውሳኔ አልተደረሰም በዚህ ጉዳይ ላይ። አትሌቲኮ ማድሪዶች ግን ባለፈው ክረምት ይፋዊ ጥያቄ ለተጫዋቹ አቅርበውለት ነበረ። በክረምት ላይ ተጫዋቹ ግን በቼልሲ መቆየት መፈለጉን ተከትሎም ወደ አትሌቲኮ ማድሪድ ሳያመራ ቀርቷል። ዘንድሮስ እንግዲህ በክለቡ ባለው ዝናና በፍሎሬንቲኖ ፔሬስ ትልቅ ተጽዕኖ ፈጣሪነት ተጫዋቾችን እስከ ነፃ ድረስ የሚያስፈርመው ሪያል ማድሪድ ይፋዊ ጥያቄ የሚያቀርብለት ከሆነ የኤንዞ ፈርናንዴዝ ምላሽ ምን ይሆናል የሚለው የሚጠበቅ ነው የሚሆነው። በዓለም ዋንጫ የማጣሪያ ጨዋታ እጅግ በጣም አስደናቂ ብቃቱን አሳይቶ ወደ ቼልሲ ተመልሷል። ተጫዋቹ በአርጀንቲናና በብራዚል ጨዋታ ላይም አስደናቂ ግብ 12ኛው ደቂቃ ላይ ማስቆጠር የቻለ ተጫዋች ነበረ። ዘንድሮ ለማሬስካ ቡድን በተለይም ከሮሚዮ ላቪያ መጎዳት በኋላ ባገኘው ዕድል ራሱን በደንብ እያሳየ እንደሚገኝ ይታወቃል። በቼልሲ በኩል ኬናን ያልዲዝ ላይ ፍላጎት እንዳላቸው በይፋ አስታውቀዋል። በርከት ያሉ ምንጮችም አረጋግጠዋል። ወኪሉ ጆርጌ ሜንዴዝም እንደውም ለዩቬንቱሶች ይፋ አድርጓል ነው የተባለው። የቼልሲን ስም ጨምሮ ዩናይትድ ሌሎችም በርከት ያሉ ክለቦችን የተጫዋቹ ፈላጊ እንደሆኑ ለዩቬንቱስ ይፋ አድርጓል። ጆርጌ ሜንዴዝ በዩቬንቱስ በኩል የውል ማፍረሻው 60 ሚሊዮን ዩሮ እንደተጠበቀ ነው። ወጣቱን ተጫዋች ለማስፈረም በጥር የዝውውር መስኮት ጭምር ጥረት አድርገው ነበረ ቼልሲዎች። ነገር ግን ተጫዋቹም ፍላጎት አልነበረውም። በቀጣይ ክረምት ግን የአውሮፓ ሻምፒዮንስ ሊግ የሚሳተፍ ክለብ ተጫዋቹን የማግኘት እድሉ ከፍ ያለ ነው። ቼልሲዎች አሁን የአውሮፓ ሻምፒዮንስ ሊግ ደረጃ ላይ ነው የሚገኙት። ቀጣይ 9 ጨዋታዎች ይቀሯቸዋል አስጠብቀው ይሄንን ቦታ ለመውጣት። ኬን ያልዲዝን ግን ዋነኛ ፈላጊ እንደሆኑ ጆርጌ ሜንዴዝ ራሱ ወኪሉ ለዩቬንቱሶች ይፋ አድርጓል። ለቼልሲ አስደሳቹ መረጃ በርከት ያሉ ተጫዋቾቻቸው ተመልሷል። እንደውም ኒኮላስ ጃክሰን ከአዲስ የፀጉር ስታይል ጋር ነው የመጣው። የምዕራብ ለንደኑ ክለብ ቼልሲ የፊት መስመር ተጫዋች ኒኮላስ ጃክሰን ከጉዳት በማገገም ሙሉ ልምምድ አድርጓል። ኒኮላስ ጃክሰን በጡንቻ ጉዳት ምክንያት ለሳምንታት ከሜዳ ርቆ ነበረ። ሴኔጋላዊ ፊት መስመር ተጫዋች ኒኮላስ ጃክሰን አሁን ላይ ሰማዮቹ በቀጣይ ላለባቸው ጨዋታዎች ብቁ መሆኑ ነው የተረጋገጠው። በአዲስ ፀጉር ስታይል ለመምጣት ግን ቼልሲ ቤት በኒኮላስ ጃክሰን አልተጀመረም። ሮበርት ሳንቼዝ ወደ ተጠባባቂ ወንበር ከወረደ በኋላ ፀጉሩን ሙሉ ለሙሉ አንስቶት ነበረ የመጣው። እንደውም ኤንዞ ማሬስካ ልክ እንደኔ ስትሆን አሰልፋለሁ ብዬ ቃል ገብቼለታለሁ ብለው ቀልደው ነበረ። በእርግጥ እንዳሉትም ከዛ በኋላ ወደ ቋሚነት ሮበርት ሳንቼዝን እንደመለሱት ይታወቃል። ኒኮላስ ጃክሰን ግን መምጣቱ በራሱ ሲጠበቅ የነበረ እንደሆነ ይታወቃል። ከቼልሲ ጋር በተያያዘ ትሮቫህ ቻሎባ ቀጣይ ክረምት ላይ 100% ለሽያጭ መቅረቡ ተረጋግጧል። የ5 ዓመቱ ተጫዋች ለውሰት በፓላስ ቤት አስደናቂ ጊዜን ሲያሳልፍ በጥር መልሶ ቢያመጡትም ግን እንደተጠበቀው አልሆነላቸውም። በዚህም በቀጣይ ክረምት በቋሚነት ክለቡን ይለቃል ተብሎ ይጠበቃል። ምናልባት የቼልሲ ደጋፊዎች አንድ መረጃ እንጠቁማችሁ። 1957 ላይ ቼልሲ በእንግሊዝ ፕሪሚየር ሊግ መርሃ ግብር ኒካስል ዩናይትድን ለመግጠም ሲጓዝ በአውሮፕላን የተጓዘ የመጀመሪያው የእንግሊዝ ፕሪሚየር ሊግ ክለብ ነው ቡድናችሁ። በርካታ የመጀመሪያ የሚባሉ ቁጥሮች አሉ በየክለቦቹ። ቼልሲ ካስመዘገባቸው በርካታ ቁጥሮች ውስጥ ጥቂት ግብ ብቻ ተቆጥሮበት የፕሪሚየር ሊግ ዋንጫን ያነሳው የማይረሱት ውስጥ አንደኛው ነው፣ በተለይም በጆዜ ሞሪኖ ስር። ሌላኛው ግን አሁን ያገኘነው መረጃ በ1957 ለመጀመሪያ ጊዜ ከእንግሊዝ ክለቦች አውሮፕላን የተሳፈረው ቡድን ሰማያዊዎቹ ቼልሲዎች ናቸው። ስንቶቻችሁ ይሄንን ታውቁ ነበር? የቼልሲ መረጃዎች ሐሳባችሁን አጋሩን። ዛሬ የቼልሲ ሴቶች ወሳኝ ጨዋታ አለባቸው። በአምባስተር ስር ከገቡ በኋላ በጣም አስደናቂ ነው ቡድኑ። በተለይም እነኚህ በተለምዶ ቶፕ 4 የሚባሉ የፕሪሚየር ሊግ ሴቶች ቡድን አሉ። አርሰናል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ እና ራሳቸው ቼልሲዎች ማለት ነው። ከሶስቱ ጋር ባረጉት ከነኚህ ቶፕ 4 ቡድኖች ከሶስቱ ጋር ባረጉት አርሰናልን ዘንድሮ የቼልሲ ሴቶች ሁለት ያሸንፈዋል። ዩናይትድን አንዴ፣ ሲቲን አንድ ያሸንፈዋል። በቦምባስተር ስር ከገቡ በኋላ ዛሬ ውጤት ይቀለብሳሉ ወይ? 2-0 በሆነ ውጤት በማንቸስተር ሲቲ ተሸንፈዋል። ማንቸስተር ሲቲን ግን
2-1 በሴቶች ፕሪሚየር ሊግ ባለፈው ሳምንት ከዛ ውጪ በሴቶች ካራባኦ ካፕ 2-1 አሸንፎ ዋንጫ ነጥቋቸዋል። እንግዲህ በማርች 15 ጀምሮ ጨዋታ እያደረጉ ነው። እስካሁን ሌላ ክለብ ሲቲም አልገጠመም። በመሃል ቼልሲም ሌላ ክለብ ሴቶቹ አልገጠሙም። እርስ በርሳቸው ነው ከማርች 15 ጀምሮ እየተፋለሙ ያሉት። ለአራተኛ ጊዜ ዛሬ ምሽት 5 ሰዓት ጨዋታው ይደረጋል። የቼልሲ ሴቶች ቡድን ውጤት ይቀለብሳል ብላችሁ ታምናላችሁ ወይ? ቼልሲውያን አጋሩን። ሚሎስ ኬርኪዝ በበርካታ ክለቦች ይፈለጋል። በተለይም ደግሞ በፕሪሚየር ሊግ ክለቦች በጥብቅ ይፈለጋል። አንደኛው ፈላጊው ሊቨርፑል እንደሆነ ይታወቃል። ታዲያ የሚሎስ ኬርኪዝ ወንድም በማህበራዊ ትስስር ገጹ ኬርኪዝ ወደ ሊቨርፑል ሊያመራ ይችላል የሚል በተጻፈ ጽሑፍ ስር መልእክቱን አጋርቷል። ወይም ይህንን ጉዳይ በአድናቆት እንደሚመለከተው ተናግሯል። ምናልባትም እንግዲህ ሚሎስ ኬርኪዝ ራሱ ለሊቨርፑል ፍቃዱን ሊሰጥ እንደሚችል ፍንጭ የሰጠ ይመስላል። በእርግጥ በሊቨርፑል ቤት በቦታው ላይ አንዲ ሮበርትሰንን በረጅም ጊዜ መተካት እቅድ ሲያዝ ይህ ተጫዋች እንደተያዘ ይታወቃል። በዛ ላይ ደግሞ የሊቨርፑል ስፖርቲንግ ዳይሬክተር ሪቻርድ ሂውዝ በበርንማውዝ ቤት ሰርተዋል። በርንማውዝ እዚህ ለመድረሱ ምክንያቱ እሳቸው ናቸውና ለዚህ ዝውውር ትልቅ ድርሻ ይኖራቸዋል ተብሎ ይጠበቃል። ተጫዋቹን በማምጣት ሂደት ላይ ብዙ ሊያግዙ ይችላሉ ሊቨርፑልን። ኒካስል ዩናይትዶች ደግሞ ጀረል ኳንሳህን ኢላማቸው ማድረጋቸው ይፋ ተደርጓል። ነገር ግን በቅርቡ ነው ኮንትራቱን ያደሰው። ስለዚህ ሊቨርፑልን ይለቃል ተብሎ አይጠበቅም። ተጫዋች በሊቨርፑል በኩል በዘንድሮ የውድድር ዘመን ምርጥ አጥቂ መስመር ያለው ቡድን ነው። ወደ 7.81 ግብን ማግኘት ይችል ነበረ በዚህ ውድድር ዓመት፣ ወይም ለግብ የቀረቡ ሙከራዎችን በማድረግ ቀዳሚ ነው። ቀጥሎ ቼልሲ፣ ቀጥሎ ማንቸስተር ሲቲ እናገኛለን። በመከላከሉም ብንመለከት እጅግ በጣም አስደናቂ ነው። ትንሽ ግብ የተቆጠረበት ክለብም ሊቨርፑል ነው። በፕሪሚየር ሊጉ 26.7 ሙከራ ወይም ግብ ሊሆን የሚችል ሙከራ ነው በዚህ ዓመት ያስተናገደው። ይህ በጣም ጥቂት የሚባል ነው። ከዛ ውጪ አርሰናል ሁለተኛው ነው፣ ወደ 28.07 ግብ የሚሆን ሙከራን አስተናግዷል በዚህ ዓመት። ፉልሃም ሶስተኛው ነው፣ ዝቅተኛ ግብ የሚሆን ሙከራን ያስተናገደው ወደ 35.93። ሊቨርፑል ግን በዚህ ረገድ ካየ ነው በማጥቃቱም በመከላከሉም ዘንድሮ ሚዛኑን የጠበቀ የፕሪሚየር ሊግ ክለብ ነው በፕሪሚየር ሊግ ውድድር ካየ ነውና ለዋንጫም 5 ጨዋታዎች ይቀሩታል ለማረጋገጥ። 5 ጨዋታዎች ራሱ የሚቀሩት የአርሰናል ቀጣይ ውጤት ላይ ተመርኩዞ እንደሆነ ሳይዘነጋ ማለት ነው። ትሬንት አሌክሳንደር-አርኖልድ በማህበራዊ ትስስር ገጽ ማስፈራሪያ እየደረሰው ነው። ትላንትና ደግሞ በማህበራዊ ትስስር ገጽ ላይ የአርኖልድ መለያዎች ሲቃጠሉ ተመልክተናል። ሊቨርፑልውያን አሁን ተጫዋቹ ላይ እንግዲህ የክህደት ፈጽሞብናል በሚል በርካታ ማስፈራሪያ ዛቻዎችን እያደረሱበት ነው። እንደውም አንዲት እንስት ዛቻም እንዳደረሰችበትና ለቤተሰቦቹም ይዛቻ እንደደረሳቸው መረጃዎች እየወጡ ይገኛሉ። ሪያል ማድሪድን እንደሚቀላቀል መረጃዎች ከተረጋገጡ በኋላ በሊቨርፑል ቤት ውጥረቶች ነግሰዋል። በደጋፊና በአርኖልድ መካከል የታማኝነት ጥያቄ በስፋት እየተነሳበት ነው። እንግዲህ የሊቨርፑል የአካዳሚ ውጤት ነው፣ በሊቨርፑል ነው ያደገው። የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች ግን አርኖልድ ክህደት ፈጽሟል ወይንስ እንደዚህ አይነት እድልን መጠቀም ነበረበት? በተለይም ደግሞ ከሊቨርፑል ጋር ሁሉንም ዋንጫ ስላነሳ በሪያል ማድሪድ የመጫወትን እድል መጠቀም ነበረበት? የግል መልከታችሁን አጋሩን። በሊቨርፑል በኩል ግን ለመጨረሻ ጊዜ የአውሮፓ ሻምፒዮንስ ሊግ አሊያም ፕሪሚየር ሊግን ካነሳው ስብስብ ውስጥ የቀሩት 4 ብቻ ናቸው። ግብ ጠባቂው አሊሰን፣ ተከላካዩ ቨርጅል ቫንዳይክ፣ አጥቂው ሳላና ተከላካዩ አንዲ ሮበርትሰን ናቸው። ከነኚህ ውስጥ ደግሞ እንደ ሳላህና ቨርጅል ቫንዳይክ ያሉ ተጫዋቾች ራሳቸው እርግጠኛ መሆን አይቻልም በቡድን ውስጥ እንደሚቆዩ፣ ምክንያቱም በአመቱ መጨረሻ ከኮንትራት ነፃ እንደሚሆኑ ይታወቃል እነኚህ ተጫዋቾችም። ስለዚህ ምንም አይነት ዋስትና የለም ከነኚህ ከአራቱ ሁለቱ መቆየታቸው። ማይክል ኦዌን ግን ከሳላ ኮንትራት ጋር አያይዞ ያነሳቸው ነጥቦች አሉ። ሳላ በሊቨርፑል መቆየት እንደሚፈልግ አውቃለሁ ብሏል ማይክል ኦዌን። ነገር ግን በሳላና በሊቨርፑል መካከል በድርድሩ ሰፊ ልዩነት አለ። ስለዚህ ተጫዋቹ ለመቆየቱ ፍላጎቱ ብቻ ዋስትና አይደለም ለሊቨርፑል ደጋፊዎች። ስለዚህ በግድ በሳላና በሊቨርፑል መካከል የተፈጠረው ክፍተት በውይይት የሚስተካከል ካልሆነ ሳላም ይለቃል። ግን የሳላም ፍላጎት ከጠየቃችሁኝ በእርግጠኝነት በሊቨርፑል መቆየት ይፈልጋል ብለዋል። ለአርሰናላውያን ትላንትና ልዩ ምሽት ነበረ። ኤምሬትስ ስቴዲየም ላይ በርካታ ደጋፊዎች የታደሙበት የሪያል ማድሪድና የአርሰናል ሴቶች ቡድን የመልስ ጨዋታ ነበረ። ካስታወሳችሁ የመጀመሪያው ጨዋታ ስፔን ላይ ሪያል ማድሪድ ሴቶች የአርሰናል ሴቶችን 2-0 በሆነ ውጤት አሸንፈው ነበረ። ይህ ታዲያ ውጤት ለመቀልበስ በጣም አስቸጋሪ ይመስል ነበረ፣ ግን አደረገውታል አርሰናሎች። አርሰናል በሴቶች የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ
2-0 ተሸንፎ ውጤት በመቀልበስ በግማሽ ፍጻሜ ተቀላቀለ። በታሪክ ብታምኑም ባታምኑም የመጀመሪያው ቡድን አርሰናሎች ናቸው። ይህ ለአርሰናል ወንዶች ቡድን ትልቅ ስንቅ የሚሰጥ ይመስላል። የሪያል ማድሪድ ሴቶች ቡድን ከአውሮፓ ሻምፒዮንስ ሊግ ውጭ ሆኗል። ስለዚህ ለአርሰናል ምሽቱ ልዩ የሚያደርገው አንድም የጣሉት ቡድን ሪያል ማድሪድ መሆኑ፣ ሁለትም ደግሞ በታሪክ ለመጀመሪያ ጊዜ ይሄን ያደረገ ቡድን በሴቶቹ አርሰናል መሆኑ ነው። ለአርሰናል ሶስቱን የማሸነፊያ ግቦች አሌክስ ሩሶ 46ኛውና 59ኛው ደቂቃ ላይ ሁለት ግቦችን ስታስቆጥር ካላንዲ 49ኛው ደቂቃ ላይ ሌላኛዋን ግብ አስቆጥራለች። ሩሶ 71ኛው ደቂቃ ላይ ተጨማሪ ግብ አስቆጥራ ነበረ፣ ግን ጎሉ በቫር ተሻረባት እንጂ ሃትሪክ መስራት ትችል ነበርና ፍጹም የበላይ ነበሩ የአርሰናል ሴቶቹ ቡድን በምሽቱ ጨዋታ ላይ። ስለዚህ ጨዋታውን ውጤት ተከትሎ አርሰናሎች በቀጣይ በሴቶቹ ኦሎምፒክ ሊዮንን ይገጥማሉ። ኦሎምፒክ ሊዮን ደግሞ ባየር ሙኒክን 6-1 በድምር ውጤት አሸንፈው የመጡ ቡድን ነውና ለአርሰናል ሴቶች ፈታኝ ተጋጣሚ ከፊት የሚጠብቃቸው ይሆናል። በአርሰናል ሴቶች በኩል ባለፉት 6 የኤምሬትስ ጨዋታ ላይ 23 ግቦችን ተቃራኒ መረብ ላይ ሲያሳርፉ የተቆጠረባቸው አንድ ግብ ብቻ ነው። ይህ በጣም አስደናቂ የሚባለው ጉዞ ነውና በአርሰናል ሴቶች ቡድን በኩል ቀጣይ እንግዲህ ኦሎምፒክ ሊዮንን በምን አይነት መንገድ አሸንፈው ወደ ፍጻሜው ይደርሳሉ፣ ወደ ሊዝበን ያቀናሉ የሚለው ደግሞ የሚጠበቅ ነው የሚሆነው። በአርሰናል የአጥቂ ፍላጎት ዙሪያም ጥሩ የሚባሉ መረጃዎች ተገኝተዋል። አንደኛው ቪክተር ጊዮኬሬስን በተመለከተ ነው። ይህን ተጫዋች ለማምጣት በሚደረግ ጥረት ላይ ማይክል አርቴታ ቀጠሮ ይዟል የተባለው። ይህም ቀጠሮ ከተጫዋቹ ቅርብ ሰዎች ጋር ድርድር ለማድረግና ውይይቶችን ለማድረግ ነው ተብሏል። እንደሚታወቀው አርሰናሎች በርካታ የአጥቂ አማራጮች አሏቸው። ስለዚህ ከአሁኑ ስራዎችን መስራት ጀምረዋል። የሳውዲ ፕሮ ሊግ ብቻ አይደለም አሁን ስጋት የሆነው። እንደ ቼልሲ ያለ ቡድን ሁለት ተጫዋቾችን ከስፖርቲንግ ሊዝበን ሲያስፈርም፣ በተለይም ጆቫኒ ኳንዳን ከዩናይትድ የነጠቀበት መንገድ አነጋጋሪ ነው። እንግዲህ እንደዚህ አይነት ነገሮች እንዳይገጥም ከአሁኑ ተጫዋቾችን የግላቸው ማድረግን ይፈልጋሉ ክለቦችና አርሰናል ቪክተር ጊዮኬሬስን በማስፈረም ሂደት ላይ የመጀመሪያውን ንግግር ቀጣይ ሳምንት ያደርጋል ተብሎ ይጠበቃል። ለአርሰናል ጥሩ የሚባል ዜና ነው። ሌላኛው አሌክሳንደር አይሳክ ነው። አሌክሳንደር አይሳክ እንደሚታወቀው በበርካታ ክለቦች ይፈለጋል። ምንም ጥርጥር የለውም አርሰናል አንደኛው ነው። አይሳክ ከኒካስል ዩናይትድ የቀረበለትን የመጀመሪያ የኮንትራት ማራዘም ጥያቄ ውድቅ ማድረጉ ተረጋግጧል። ስለዚህ ተጫዋቹ ቀጣይ ክረምት ላይ አርሰናል ወይም ሊቨርፑል አሊያም ትልቅ ክለብን መቀላቀል የሚችልበት እድል እንዳለ ፍንጭ የሰጠ ይመስላል። በኒካስል ዩናይትድ በኩል ተጫዋቹን የሚነቁ ከሆነ ከ130 እስከ 150 ሚሊዮን ዩሮ ወደ ካዝናቸው ማስገባት ይፈልጋሉ። ይህም እንግዲህ በፕሪሚየር ሊጉ ትልቅ ገንዘብ ይሆናል። በዝውውሩ ግን አርሰናል ይህን ገንዘብ ይከፍላል ተብሎ አይጠበቅም። አርሰናሎች ቪክተር ጊዮኬሬስ ጋር ድርድር ለማድረግ ቀጠሮ ይዘዋል። ምናልባትም ኢሳክ ከገንዘብ አንጻር ነው እንጂ አርሰናሎች ቁጥር 1 ኢላማም እንደነበረ የሚዘነጋ አይደለም። ከዛ ውጭ ግን ከሊቨርፑል ጋር በጣም ይፋጠጡበት ከአሌክሳንደር አይሳክ ዝውውር ውጭ የጆናታን ታህ ጉዳይ ነው። ይህን ተጫዋች ለማምጣት በሚደረገው ጥረት ላይ ሊቨርፑል ቀዳሚውን ቦታ ይይዛል። አርሰናል ግን አሁንም ፍላጎት እንዳለው እርግጥ ነው። ኤስፒኤንም በሁለቱ ክለቦች መካከል ቀጣይ ክረምት ከበድ ያለ ፉክክር ይኖራል ሲል ነው የገለጸው። ዴቪድ ሪያ በሀገራት ጨዋታ ለስፔን ብሔራዊ ቡድን ጥሪ ቢደረግለትም አንድም ደቂቃ አልተጫወተም። ይህንም ተከትሎ በቂ ረፍት አድርጎ እንደመጣ ነው የሚቆጠረው። ግን ተጫዋቹ በጉዳትም ምክንያት ወይም ደግሞ በሌሎች ችግሮች ምክንያት ሳይሆን ለሌላ ግብ ጠባቂ እድል መስጠታቸውን ተከትሎ ዴላ ፎንቴ ዴቪድ ሪያ አንድም ደቂቃ ሳይጫወት መጥቷል። ለአርሰናል ይሄ ጥሩ የሚባል ዜና ነው። ከ2022-23 የውድድር ዘመን ጀምሮ በሊጉ ብዙ ጊዜ ግብ ያስቆጠሩ ተከላካዮችን ካየን ደግሞ ጋብርኤል ማጋሌሽን በአንደኝነት እናገኘዋለን። ጋብርኤል ማጋሌሽ በአለፉት ወደ 2 የሚጠጉ የውድድር ዓመታት 11 ግቦችን አስቆጥሯል። ጆሽኳ ግቫርዲዮል 9፣ ፔድሮ ፓሮ ደግሞ ወደ 8 የሚጠጉ ግቦችን አስቆጥሯል። የማጋሌሽ ግልጋሎት በአርሰናል ቤት ይሄ ክሊንሺት ይዞ መውጣት ብቻ ሳይሆን ግብም ማስቆጠርና በተለይ የቆሙ ኳስ አጠቃቀም ላይ ለአርሰናል ወሳኙ ተጫዋች እንደሆነ ሳይዘነጋ ማለት ነው። ዝላታን ኢብራሂሞቪች ኤዱ ጋስፐርን በመተካት የአርሰናል አዲሱ ስፖርቲንግ ዳይሬክተር ቢሆን ጥሩ ይሆን ነበር ሲል የቀድሞ የአርሰናል አማካይ አንድሪያ ሊምፓር ሐሳቡን አጋርቷል። እንግዲህ ሲናገርም በተለይም የቀድሞ የአርሰናል ስዊድን አጥቂ
መድፈኞቹ በእጅጉ ይጠቅማል ብሎ ያምናል የቀድሞ ተጫዋቻቸው አንድሪያ ሊምፓር። ዝላታን ኢብራሂሞቪች ኤዱን በአርሰናል ሲተካ ባየው ደስ ይለኛል፣ ህልሜ እውን ይሆናል። በመጀመሪያ ደረጃ ፍጹም አሸናፊ ነው ዝላታን ኢብራሂሞቪች። እናም እንደዚህ አይነት አሸናፊ ሰው ወደ ቡድኑ ማምጣት ለአርሰናል ይጠቅም ነበር። በአርሰናል ከመጋረጃ ጀርባ ቢሰራ የምደግፈው የመጀመሪያው ሰው እሆናለሁኝ፣ ወደ ላቀ ደረጃ ሊወስዳቸው ይችል ነበር ብሏል። አርሰናል እንደሚታወቀው አንድሪያ ቤርታን ሾሟል። ከአንድሪያ ቤርታ ጋር ቀጣዩን ጊዜ ያሳልፋል። ግን ዝላታን ኢብራሂሞቪች ለአርሰናል መፍትሄ ስፖርቲንግ ዳይሬክተር ላይ ካለው የአልሸነፍ ባይነት ወኔ አንጻር ይሆን ነብሮ? የግል መልከታችሁን ናገሩን አርሰናላውያን። ማንቸስተር ዩናይትድ ቤት ከሄድን ማንቸስተር ዩናይትድ አጥቂን ይፈልጋል። ለዚህም እንግዲህ ማረጋገጫ የሆነው ነገር ቪክተር ኦስሜን ላይ እየሰሩ ያሉት ስራ ነው ተብሏል። ቪክተር ኦስሜንን በተመለከተ በርካታ ጊዜ የዩናይትድ መልማዮች የቱርክ ሊግን ጨዋታ እንደተከታተሉ ተረጋግጧል። ይህም እንግዲህ ተጫዋቹን ለመመልከት እንደሆነ ምን የተረጋገጠው። በቀጣይ የውድድር ዓመት ላይ አጥቂ ማምጣት እቅድ ያላቸው ማንቸስተር ዩናይትዶች ቪክተር ኦስሜን በዝርዝራቸው ውስጥ ይዘውታል። ከናፖሊ ጋር የሚደረገው ድርድር እንደሚጠበቅ ሆኖ ሳለ ቪክተር ኦስሜን ዩናይትድ በአውሮፓ ሻምፒዮንስ ሊግ ካልተሳተፈ ልክ እንደ ቪክተር ጊዮኬሬስ ሁሉ አሻፈረ ሊል ይችላል የሚሉ መረጃዎች ግን በስፋት እየወጡ ነው። ማንቸስተር ዩናይትድ ባለፉት ሳምንታት ከጄሬሚ ፍሬምፖንግ ተወካዮች ጋር ውይይት ማድረጋቸው ተረጋግጧል። ይህ ተጫዋች ለማምጣት ግን ማንቸስተር ዩናይትድ ከበድ ያለ ፉክክር በተለይም ከሊቨርፑል ይጠብቀዋል። አርኖልድን ያጣው ሊቨርፑል በዋነኝነት ተተኪ እንዲሆን የሚፈልጉት ጄሬሚ ፍሬምፖንግ ነው። አርኔ ስሎትም የተጫዋቹ አድናቂ እንደሆኑ ሰሞኑን በስፋት ሲዘገብ እንደነበረ ይታወቃልና በዚህ ጉዳይ ላይ ማንቸስተር ዩናይትዶች ከጄሬሚ ፍሬምፖንግ ተወካዮች ጋር ተጫዋቹን ማግኘት በሚቻልበት ጉዳይ ላይ ውይይት ማድረጋቸው ተረጋግጧል። ማንቸስተር ዩናይትድ ሼሊስን የፕሮፌሽናል ኮንትራት ሊያስፈርመው እንደሆነ እየተዘገበ ይገኛል። ተጫዋቹ በጣም አስደናቂ የሚባለው በዋናው ቡድን ውስጥም በቅርቡ እንመለከተዋለን ተብሎ ይጠበቃል። ያው ሩበን አሞሪም ለወጣት ተጫዋቾች እድል ይሰጣሉ። በፕሪሚየር ሊጉ በተለይም በኤሮፕ ሊጉ ነው ዩናይትድ ትኩረት እያደረገ የሚገኘው። አሁን ላይ የዩናይትድ ህልውና ያለው ኤሮፕ ሊጉ ላይ እንደሆነ ይታወቃልና እነኚህ አይነት ወጣት ተጫዋቾች እንደ ሼሊስን ያሉ ወጣት ተጫዋቾች ከፕሮፌሽናል ኮንትራታቸው በፊት እንግዲህ እድል ተሰጥቷቸው ለዋናው ቡድን በደንብ ከታዩ በኋላ ኮንትራቱ እንደሚቀርብላቸው ነው የተዘገበው። ሼሊሴ የጡንቻ ጉዳት ካስተናገደ በኋላ በዚህ ሰዓት በጥሩ አቋም ላይ እንደሚገኝም ተረጋግጧል። በማገገም ላይ ይገኛል። ስለዚህ ለዩናይትድ ዋናው ቡድን ሲጫወት እናየዋለን። አንድሬ ኦናና ማንቸስተር ዩናይትድን ለመልቀቅ የሚያስበው ሩበን አሞሪም በይፋ ዩናይትድን እንዲለቅ ወይም ደግሞ በዩናይትድ የቅዱ አካል እንዳልሆነም ከነገረው ብቻ ነው ተብሏል። ከዛ ውጭ ግን ለቁጥር አንድ ቦታነቱ የመፋለም ፍላጎት እንጂ ወደ ሳውዲ አረቢያ የማምራት ፍላጎት የለውም ተብሏል። ፈረንሳይ የቀድሞ የማንቸስተር ዩናይትድ የመሃል ተከላካይ ተጫዋች ራፋኤል ቫራን ዩናይትድን በመቀላቀሉ እንደማይጸጸት ተናግሯል። እውነት ነው፣ በማድሪድ ቤት የነበረኝ ድንቅ ቆይታ በቃላት ለመግለጽ ይከብደኛል ያለው ቫራን ሆኖም በዛ ክለብ ሁሉንም ነገር ስላየሁት አዲስ ነገር ያስፈልገኝ ነበር ብሏል። ለዚህም ነበር አዲስ ፈተና በመፈለግ ወደ ዩናይትድ ለመዞር የወሰንኩት። በእንግሊዝና በማንቸስተር ዩናይትድ ስትሆን በእግር ኳስ የሚኖር ስሜት በእጅጉን ይጨምራል ብሏል ራፋኤል ቫራን። ዩናይትድን በመቀላቀል አልጸጸትም። በዚህ ሐሳቤም ማንቸስተር ዩናይትድን በመቀላቀል እጅግ በጣም ደስተኛ ነኝ፣ ትልቅ ልምድ ያገኘሁበትም ነው ብሏል። መነጋገር የነበረው ጉዳይ ማንቸስተር ዩናይትድ ከመላው የብሪታንያ ከሚገኙ ክለቦች ታላቁ ክለብ ተብሎ መመረጡ ነው። ቢቢሲ ነው ይህንን መስፈርት አውጥቶ የግሬት ብሪቴን ትልቁ ክለብ ዩናይትድ ነው ያለው። ቢቢሲ ባስቀመጠው መመዘኛ መሰረት ታላቁ ክለብ ማንቸስተር ዩናይትድ ነው ብሏል። ሁለተኛ ሊቨርፑል፣ ሶስተኛ አርሰናል፣ ቀጥሎ አራተኛ ሲቲ፣ አምስተኛ ሴልቲክ፣ ስድስተኛ ቼልሲ፣ ሰባተኛ ቶትናም፣ ስምንተኛ ሬንጀርስ፣ ዘጠነኛ አስቶን ቪላ፣ አስረኛ ኒውካስል ዩናይትድን አስቀምጧል። መመዘኛ ብሎ በመስፈርት ደረጃ ያስቀመጣቸው ብዙ ታላላቅ ዋንጫዎችን በማሳካት በብሪቴን ክለቦች እንግዲህ በመስፈርትነት ተይዟል። ግን ሴልቲክ እና ሬንጀርስ ቀዳሚ ናቸው። በዚህ ረገድ ካየነው በተጠናቀቀው 2023-24 የውድድር ዓመት ብዙ ገቢ በማግኘት በሚል መስፈርት ዩናይትድ ሁለተኛ ነው በሲቲ ተበልጦ። ባለፉት 10 ዓመታት ሲዙን ያጠናቀቁበት ደረጃ እንደ መስፈርት ተይዟል። በተለያዩ ሶሻል ሚዲያዎች ላይ ያላቸው የተከታይ ብዛት፣ ስቴዲየሞቻቸው የሚይዙት የመቀመጫ ብዛት እና ሌሎች መስፈርቶችን ከተመለከተ በኋላ ቢቢሲ ስፖርት የብሪቴን ትልቁ ክለብ ማንቸስተር ዩናይትድ ነው ወይም ቀዳሚው ቡድን ብሎ ትላንት በይፋ መርጦታል። ዩናይትዳውያን የግል መልከታችሁን ናጋሩን።
ዛሬ ባርሴሎና ከኦሳሱና በስፔን ላሊጋ ቀሪ መርሃ ግብራቸውን ምሽት 5 ሰዓት በሴቶች የአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ መልስ ጨዋታ ባርሴሎና ከወልቭስበርግ፣ ቼልሲ ከማንቸስተር ሲቲ በሴቶቹ ዛሬ የሚደረጉ ትልልቅ ጨዋታዎች ናቸው። ዕለተ ሐሙስ ከቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት ብትሰሟቸው ብለን የመራረጥናቸው አጫጭር ስፖርታዊ ጥንቅሮቻችን ፍጻሜያቸው እዚህ ጋር ሆኗል። ጥቂት ቆይተን እንመለሳለን። ለነበረን ጊዜ ከልብ ነው የምናመሰግነው። በያላችሁበት መልካም ዕለተ ሐሙስ ይሁንላችሁ።